ዛሬ ጳውሎስ ፍቃዱ በምኩራብ ሾው ላይ የነበረውን ቆይታ በመጠኑ ለመዳሰስ እንሞክራለን። በዚህ በምኩራብ ሾው ላይ ከተነሱ ሀሳቦች መካከል አንዱ ገሃነምና ሲኦል ለኔ አሁን ገሃነምና ሲኦል የተለያዩ ቦታ እንደሆኑ ስሰማ የመጀመሪያ ነው። ታስቃለች ግን ማወቅ ነበረብህ እንደውነቱ ሲኦልና ገሃነም አንድ አይደሉም። ቃላቱም ይለያያሉ። ገሃነም የሚለው ቃል በግሪክኛ ጌሂኖም ተብሎ ነው የተጻፈው። የእንስሳት ተረፈ ምርቶች ለመስዋዕት ሲቀርቡ የሚቃጠሉበት ስፍራ፣ ቆሻሻዎቹ እንደዛ የነበሩ ሁሌ የሚነድ ሳትሎች የሞሉበት ፈርስ ምናምን የእንስሳው የሚታረደው የሚከመርበት ቦታ ስለነበረ ያንን ተምሳሌታዊ በሆነ መልኩ ጌታችን ገሃነም የሚለውን ቃል ተጠቅሞ ተናግሯል። ዳዊት ይናገራል። ብዙዎቹ ወደ ሲኦል ስለመውረድ ይናገራሉ። ሲኦል ሲምፕሊ መካነ ሙታን ወይም ሙታን ሲሞቱ ስጋና ነፍሳቸው ሲለያይ ነፍሳቸው የምትሄድበት ስፍራ ማለት ነው። አንደር ወርልድ የሙታን ዓለም ማለት ነው። ይህንንም እግዚአብሔር ቃል ገሃነምና ሲኦል በጣም የተለያዩ እንደሆኑ ራዕይ ምዕራፍ 20 ከቁጥር 14 ሲናገር ሞትና ሲኦልም ወደ ባህረ እሳት ተጣሉ ወይ ደግሞ ወደ ገሃነም ተጣሉ እያለ ይናገራል። ሲኦል በራሱ መዳረሻው ገሃነም እንደሆነ ይነግረናል።